ሰላምና ጸጋ ይብዛላችሁ በድጋሚ በሶስተኛ ክፍል መጥቼላችኋለሁ እና በክፍል 3 መጥቼላችኋለሁ። እርሱም ደግሞ የምናገርለት ሌላ ነገር የለኝም። የምናገረው ኢየሱስን አግኝተነዋል ወይ ደግሞ ኢየሱስን አግኙት በሚል ርዕስ ነው። ያገኙት አሉ፣ ያላገኙት አሉ። ኢየሱስ በራሱ ከየት ነው የሚገኘው የሚለውን ነገር ግልጽ መሆን አለበት። ያው እንድሪያስ እንደተናገሩት መጽሐፍትም እንደመሰከረልን ከሆነ ሙሴ በመጽሐፍቱ ወይ በሕጉ ነቢያትም የተናገሩለትን የዮሴፍን ልጅ የናዝሬቱ ኢየሱስን ምን ብለነዋል አሉ? አግኝተነዋል ብለው ምን ብለዋል? ተናግረዋል። የተናገሩት ምን ብለው ነው? አግኝተነዋል ብለው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ ኢየሱስ የሚገኘው በሙሴ መጽሐፍ ውስጥ ነው ማለት ነው። ኢየሱስ የሚገኘው በነቢያት መጽሐፍ ውስጥ ነው ማለት ነው። መጽሐፍት ሁሉ የመሰከሩት፣ መጽሐፍት ሁሉ ያወሩለት ስለሚመጣው ስለሚገለጠው አካል ስለሆነው ስለ ኢየሱስ ክርስቶስ ነው። ይኸውላችሁ ሙሴ በራሱ ራሱን የቻለ መልእክት አይደለም ያለው። ነቢያቶችም በራሳቸው ራሳቸውን የቻለ መልእክት አይደለም ያላቸው። የተናገሩለት ያወሩለት ፐርሰን አላቸው፣ አካል አላቸው። እነርሱ በዛን ዘመን እንደ ጥላ ያገለግሉ ነበር፣ እንደ ምሳሌ ያገለግሉ ነበር እና እንደ ጥላና እንደ ምሳሌ የሚያገለግሉት ግን ወደፊት ስለሚመጣው ስለሚገለጠው ስለ ኢየሱስ ክርስቶስ ነው እየተናገሩ ያሉት፣ እያወሩ ያሉት። ክብር ለጌታ ለኢየሱስ ይሁን እና መልእክት አላቸው። መልእክታቸው ስለ አዳኙ ስለ ኢየሱስ ክርስቶስ ነው። ምክንያቱም በሕግ መዳን ስላልተቻለ፣ ምክንያቱም በነቢያት መዳን ስላልተቻለ፣ ሕግ በራሱ ማዳን ስላልቻለ፣ ሕግ በራሱ አቅም ለሰዎች መስጠት ስላልቻለ። ይኸውላችሁ ሕግ በራሱ መልእክቱ ምንድነው የሚለውን ላሳያችሁ ፈልጋለሁ። ሕግ መልእክቱ ደካማ ነህ ነው። ሕግ መልእክቱ ኃጢአተኛ ነህ ነው። ሕግ በራሱ ንጹህ ነው፣ ግን ለሰው ደግሞ አይጠቅምም። ለሰው አቅም ሊሰጥ አይችልም። ሕግ ሲሄድ ደካማ እንደሆነ ነው የሚያሳየው፣ በሰው ዘንድ ማለት ነው። በራሱ ንጹህ ነው፣ በራሱ ምንም እንትን የለበትም፣ ክፍተት የለበትም። ነገር ግን እኔ ጋር ሲመጣ የኔን ኃጢአት ነው የሚገልጠው። ታውቃላችሁ፣ በአዳም አለመታዘዝ ምክንያት እኔ ኃጢአት ስለሆንኩ ኃጢአት የሆነ ፐርሰን እኔ ውስጥ ገብቷል። ስለዚህ ሕጉ እየመጣ ምንድነው የሚያደርገኝ? እኔን ከማጽደቅ ይልቅ፣ እኔን በጽድቅ መንገድ ከማስኬድ ይልቅ በእኔ ውስጥ ያለውን ኃጢአት እየገለጠ ይባሱኑ እንድኮነን ይባሱኑ የኃጢአተኝነት ስሜት እንድሰማኝ ያደርግና በእኔ ውስጥ ያን ኃጢአት የሆነውን እንድጸንስ ያደርግኝና ይገድለኛል። ገዳይ ነው። ሕግ በራሱ ገዳይ ነው፣ የሚኮንን ነው። ስለ ሕግ አገልግሎት መቼስ ታውቃላችሁ። ገዳይ ነው፣ ኮናኝ ነው፣ የሚያባርር ነው፣ አያጸድቅም። ሕግ በራሱ ማለት ነው እና ግን ያሳያል። ግን ሙሴ ራሱ እርሱን የምትሰማ ነፍስ ምን ትላለች ነው ያለው? ትድናለች። ሕግ የሚያሳየው የሚመሰክርለት አካል አለው፣ ፐርሰን አለው። እርሱም ኢየሱስ ክርስቶስ ይባላል። እርሱ ምንድነው? አዳኝ ነው። እሱ ምንድነው? የሚያጸድቅ ነው። እሱም ብቻ አይደለም ወዳጆቼ፣ እርሱም ብቻ አይደለም። በደንብ እንድትሰሙኝ በደንብ እንድታዳምጡኝ ፈልጋለሁ። ሕግና ነቢያት ፍጻሜ ያላቸው በራሳቸው ራሱ ሕግና ነቢያት ፍጻሜ ያላቸው ናቸው። ፍጻሜ ያላቸው ማለት የሚናገሩለት አካል አላቸው ማለት ነው። ኢየሱስ ጌታ ነው። እየተናገሩለት የነበረ ፐርሰን ስላለ እነሱ ሄደው መጨረሻ ላይ መልእክት አልሆኑም፣ ዋና ነገር አልሆኑም። ገብቷቸዋል። የተናገሩለት ፐርሰን በመጣ ጊዜ እነሱ ቦታ ለቀቁ ለአካሉ፣ ለባለቤቱ። ኢየሱስ ክርስቶስ ጌታ ነው። የሕግ ፍጻሜ የሆነው ደግሞ ማን ነው? ክርስቶስ ኢየሱስ ነው። ሕግንም ነቢያትንም በአንድ ጊዜ ጠቅልሎ
የፈጸመው የጨረሰው አጃላ ካታላብራ የት ነው የጨረሰው ሲባል በቀራንዮ መስቀል ላይ ወጥቶ ተፈጸመ ባለ ጊዜ ሕግና ነቢያት እዛ ጋር አበቃ። የሕግና የነቢያት አገልግሎት እዛ ጋር አበቃ። ካሁን በኋላ ነቢያት አያስፈልግም። ካሁን በኋላ ሕግ አያስፈልግም። ለየትኛው ግን? ስለሚመጣው ስለ ክርስቶስ። ይኸውላችሁ ቤተክርስቲያኑ ስላሉ ነቢያቶች አይደለም። አሁንም በደንብ ልብ በሉ። ካሁን በኋላ ስለሚመጣው ክርስቶስ፣ ካሁን በኋላ ስለሚገለጠው ክርስቶስ ሊያድነን መከራ ሊቀበል ስለሱ ትንቢት አያስፈልግም። ምክንያቱም ሙሴ ተንብዮለታል፣ በሕጉ በኩል መስክሮለታል፣ ነቢያትም እንደዛው። አሁን ግን የነቢያትና የሕግ ፍጻሜ የሆነው ያለ ሕግ ምን ብሏል ይላል? ተገልጧል ይላል። የእግዚአብሔር ጽድቅ የሆነው ያለ ሕግ ምን ተብሏል? ተገልጧል። ገብቷቸዋል። ነቢያትና ሕግ መስክረውለታል ስለ እርሱ ደግሞ ያለ ምንም ሕግ ምንም ሳይገድበው እነሱን እያንዳንዱ የሚያስፈልጋቸውን ነገር በመፈጸም በማድረግ እኛ ያልቻለውን እኛ አቅም የሌለንን እኛን ተክቶን ፈጸሙ፣ ጨረሰው፣ ታዘዘ ለሕጉ ማለት ነው። ለነቢያቶችም እንደዛው ምንም እንከን አልተገኘበትም፣ ምንም በደል አልተገኘበትም። እያንዳንዱን ሕግ ፈጸመ። ከሰው አንጻር ሲታይ ምናልባት ኢየሱስ ኃጢአተኛ ሊባል ይችላል፣ በደለኛ ሊባል ይችላል። ግን እግዚአብሔር ሲመለከተው እርሱ እያንዳንዱን ሕግ ጠበቀው። ትዝ ይላችኋል፣ ገና ከመወለዱ በሰባተኛው ቀን ግዴታ አንድ አይሁዳዊ ሰው ወንድ ከሆነ መገረዝ ስላለበት ግርዛትን ፈጸመው። ግርዛትን የፈጸመው እኮ ሕግን ለመፈጸም ነው። አብቷቸዋል። በሕፃንነቱ ማለት ሕግን እያንዳንዱ የሚፈልገውን በኢየሱስ ክርስቶስ የኃጢአት ኔቸር በውስጡ ስለሌለ እያንዳንዱን ሕግ ፈጸመል። ነቢያት የተናገሩትንም እያንዳንዱን ትንቢት ኢየሱስ ምን አለ? ፈጸመ። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ ኢየሱስ ምን ብለነዋል አለ? አግኝተነዋል። ወዳጆቼ ከመጽሐፍት ውስጥ ምንድነው እያገኛችሁ ያላችሁት? መጽሐፍትን ስታነቡ የሆነ ታሪክ እያነበባችሁ ከሆነ ስለ አብርሃም፣ ስለ ሙሴ ስለሆነ ነገር እያነበባችሁ ከሆነ እየተሸወዳችሁ፣ ግን ከዛ ውስጥ በመገለጥ ልታወጡ የሚገባው ኢየሱስ ክርስቶስን ነው። ሃሌሉያ! ከዘፍጥረት ከምዕራፍ 1 ጀምሮ እግዚአብሔር ነገሮችን ገና ከመፍጠር ጀምሮ ይሁን ያለበት ቃል ማን ነው? ኢየሱስ እኮ ነው። ሃሌሉያ! ኢየሱስ እኮ ነው ዓለማትን በፈጠረበት ይላል እኮ። ገና ዘፍጥረት ምዕራፍ 1 ላይ እንኳን ስታነቡ ዓለማት የተፈጠሩት በእርሱ ነው። ቃል የምትለው እዛ ጋር ኢየሱስን የሚገልጥ ነው፣ ክርስቶስን የሚናገር። ሃሌሉያ! እየመጣችሁ ዝቅ እያላችሁም ስትሄዱ እንደዛ ብዙ ነገሮችን ማግኘት ብርሃን የሚል ነው። 2 ብርሃናቶች እዛ ጋር ይናገራል። ትዝ የሚላችሁ ከሆነ አይደለ? የሚታየው በግዙ ዓለም የሚታየው ብርሃን አለ፣ ጨለማ በጥልቁ ላይ ሰፍሮ ነበር የሚል ጨለማ አለ። ከዛ አንድ ብርሃን ደግሞ ዝቅ ብላ አለች። ያቺ ብርሃን ምንድነች? ወደ ዓለም የሚመጣው ክርስቶስን የሚገልጥ ነው እኮ። ኢየሱስ እኮ ነው የዓለም ብርሃን። እና ይሄኛው የእግዚአብሔር ጽድቅ የተገለጠው የእግዚአብሔር ጽድቅ ክርስቶስ ምንድነው የሆነው በሱ እና ምንድነው የሆነው በሱ የሚለውን ከሚል በፊት ስለ እርሱ የተናገረውን ጥቂት ልንገራችሁ። 2 ነገር ልንገራችሁ እስቲ። የእግዚአብሔር ጽድቅ ነው የሚለው በጣም የሚገርመው ይሄ የነቢያትና የሕግ ፍጻሜ የሆነው ፐርሰኑ ክርስቶስ የእግዚአብሔር ጽድቅ ነው። አይገርም? የእግዚአብሔርን ጽድቅ ተሸክሞ ያለ በውስጡ ላይ የእግዚአብሔር ጽድቅ ያለው ክርስቶስ እንደሆነ መጽሐፍት ይመሰክርልናል። ለዚህ እኮ ነው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን አይታችኋል። ጽድቁን እንኳን ሲያካፍለን እርሱ የእኛን ቦታ ወስዶ እኛ የተካፈለው ጽድቅ ሌላ አይነት ጽድቅ ሳይሆን ራሱ እግዚአብሔር ያለውን ጽድቅ የእግዚአብሔር አይነት ጽድቅ ነው ያገኘው የተካፈለ እና እርሱ ጻድቅ ነው ይላል።
ሌሎች እንደሚናገሩት ኃጢአተኛ ነው፣ በደለኛ ነው፣ በደል ሰርቶ ነው እንዲህ ነው አይደለም። እርሱ የእግዚአብሔር ጽድቅ ምንም በደል ያልተገኘበት ሁሉንም ፍጽም አድርጎ የጨረሰ ነው። ሌላው ደግሞ የምወደው ልጄ ነው አለ። ይሄ የምወደው ልጄ አይታችኋል። የባህሪ ልጁ ነው እርሱን የሚመስለው ማለት የመለኮት ዘርን በውስጡ ያለው ማለት እግዚአብሔር የሆነ በውስጡ አብ ያለ አብም ውስጥ እሱ ያለ መከፋፈል እንኳን አትችሉም። እሱ ሰውም ነው እግዚአብሔርም ነው። ሁለት ቦታ አይደለም፣ በአንድነት የያዘን የእግዚአብሔር ልጅ የሆነ አዘሴም ደግሞ የሰው ልጅም የሆነ የእግዚአብሔር ልጅ ነው። የባህሪው ልጁ ማለት ነው። እኛ ተካፍለን ነው የባህሪ ልጅ አይደለንም። እሱ ግን የባህሪ ልጁ ነው፣ ዘሩን ተካፍሎ ማለት ነው። ሃሌሉያ! የምወደው ልጄ ነው አለ። እጅግ በጣም የምወደው እርዛን ምን በሉት? እርሱን ስሙት። ሃሌሉያ! እርሱን ስሙት አለ። ለምንድን ነው እርሱን የምንሰማው ሲባል ለሌሎች ህይወት ስለሆነ ነው እርሱን የምንሰማው። እግዚአብሔር አብ እርሱን ስሙት ያለው እሱ ለሌሎች ህይወት ስለሆነ፣ ህይወት የሚያካፍል አይደለም። ኢየሱስ ህይወት ነው፣ ራሱ ነው በውስጣችን የገባው። አገኘነው ነው ያሉት እኮ ገብቷችኋል? ያገኛችሁት በውስጣችሁ ያደረ፣ ያላገኛችሁት በውስጣችሁ እንዲያድር እርሱን ተቀበሉት፣ እርሱን ስሙት፣ እርሱን አዳምጡት። እርሱ ህይወት ነው። ምን አይነት ህይወት የሚባል ዘዊ የእግዚአብሔር አይነት ህይወት። ሃሌሉያ! እግዚአብሔር የዘላለም ህይወት፣ እግዚአብሔር የሚኖረው አይነት ህይወት፣ የማይሞት የማይጠፋ ህይወት። ታውቃላችሁ ከሙሴ ህግ ከሙሴ እንጀራ የሚበላ ሰው ይሞታል። አንደኛ ይሞታል፣ ገዳይ ስለሆነ በራሱ ህጉ ማለት ነው። እኔ መሞቱ ብቻ አይደለም የሚገርመኝ፣ ከሞተ በኋላ እንኳን ዳግመኛ ሊነሳ አይችልም። ምክንያቱም የበላው እንጀራ የሞት እንጀራ ስለሆነ፣ የሚገድል እንጀራ ስለሆነ የሚያስነሳ አቅም የለውማ። ግን ደግሞ የእግዚአብሔር እንጀራ የሆነው ክርስቶስን ኢየሱስ የሚበላ አንደኛ ህይወትን ይካፈላል፣ ህይወት ያገኛል። ህይወት የሆነው ክርስቶስ በውስጡ ይኖራል። ይሄ አካሉ እንኳን ቢሞት ከበላው እንጀራ የተነሳ ሃሌሉያ በትንሣኤ ቀን ሃሌሉያ ላይሞት ይነሳል። ስለዚህ እኛ ምን አይነት ተስፋ ነው ያለን ሲባል ዝም ብሎ አይነት ተስፋ አይደለም፣ ሕያው ተስፋ ነው ያለን። ሃሌሉያ! ያን ተስፋ ደግሞ ኢየሱስ ክርስቶስ ከሞት በመነሳት አረጋግጦልናል። ስለዚህ የትንሣኤ አካል የሚባለው ለኛ ዝም ብሎ ተስፋ ሳይሆን ሕያው ተስፋ፣ የተረጋገጠ ተስፋ ነው። ለሱም ደግሞ መንፈስ ቅዱስ በውስጣችን አድሯል፣ እንደ ማህተብነት ማለት ነው። ስለዚህ ሊጠፋ የማይችል ይሄ ህይወት የሚጠፋ አይደለም። በኔ ብርታትና በኔ ድካም የሚጠፋ አይደለም። ሃሌሉያ ሃሌሉያ ሃሌሉያ። ሌላው በጣም እጅግ የሚገርመው ነገር ስለ እርሱ ሲናገርለት እንደዚህ ያለው ሃሌሉያ ፍቃዴን ሁሉ የሚፈጸምበት፣ የእግዚአብሔር ፍቃድ ሙሉ ለሙሉ የተፈጸመው በእርሱ ነው። የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ ህግ ሊፈጽምለት አልቻለም። ነቢያቶች ሊፈጽሙለት አልቻሉም። አዳም ሊፈጽምለት አልቻለም። ካህናቶች ሊፈጽሙለት አልቻሉም። ዋቴቨር ሊፈጽሙለት አልቻሉም። ግን ሙሉ የእግዚአብሔርን ፍቃድ የፈጸመለት እግዚአብሔር ደስ የተሰኘበት አንድያ ልጁ ነው፣ የባህሪ ልጁ ነው። እርሱም ኢየሱስ ክርስቶስ ይባላል። እግዚአብሔር የረካበት፣ እግዚአብሔር የተደሰተበት። ለዚህ ነው የምወደው ልጄ በእርሱ ደስ የሚለኝ፣ ፍቃዴን ሁሉ የሚያደርግልኝ እርሱ ነውና ምን በሉት? እርሱን ስሙት። እርሱን ምን በሉት? እርሱን አዳምጡት። ነቢያትና ህግ የመሰከሩለት የናዝሬቱ የዮሴፍን ልጅ አገኘ ነው አለ። ስለዚህ ና ተከተለኝ። እርሱን እኮ አገኘ ነው። ይጠብቁት ነበረ ሰፍ ብሎ። በመጣ ጊዜ አልተላለፉም። ቤተ መቅደስ ካሉት ይልቅ ጥበበኞች ውጭ ያሉት ናቸው። አልሰማችሁ? መጽሐፍት እጃቸው ከሚውል ይልቅ ውጭ ያሉት መጽሐፍት ሲነበብ የሚሰሙ፣ መጽሐፍት ሲሰበክ የሚሰሙ አስተዋይ ናቸው። አይናቸው የተከፈተ ነው። አንዳንዶች አሉ እንደና ሐና አይነት አንድ ጻድቅ የሚባል አንድ ሰውዬም ነበር። አይ ቲንክ ስሙን ረሳው። ጻድቅ ነው ይላል ሉቃስ 1 ላይ ያለው ሰውዬ ማለት ነው።
የእግዚአብሔር ጸጋ ይብዛላችሁ። ኢየሱስን ስሙ። የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ሃሌሉያ። ነቢያት መስክረውለታል። ሕግም ራሱ ሕግ መስክረውለታል። ሃሌሉያ ሃሌሉያ ሃሌሉያ። እርሱን ስሙ፣ እርሱን እመኑ፣ እርሱን ተቀበሉ። ያለ ኢየሱስ ሕይወት የለም። የእግዚአብሔር ኃይል የተገለጠው በእግዚአብሔር ወንጌል ነው። ሃሌሉያ። በሕግ የእግዚአብሔር ሕይወት አልተገለጠም። በነቢያት የእግዚአብሔር ሕይወት አልተገለጠም። ተስፋ ነበረ፣ ጥላ ነበረ። አካሉ ገና አልመጣም። አካሉ ግን አሁን መጥቷል። ስለዚህ አካሉን ተቀበሉ። መንፈስ ቅዱስ አይኖቻችሁን ይከፍታል። መንፈስ ቅዱስ ቤተ መቅደስ ሊያደርጋችሁ ይፈልጋል። የዘላለም ሕይወት አግኙ። የእግዚአብሔር ጽድቅ አግኙ። ከኃጢአትነት ወደ እግዚአብሔር ጽድቅነት ግቡ። ሃሌሉያ። ተባርካችኋል። ኢየሱስ ይወዳችኋል። ኢየሱስን አገኙ። ኢየሱስን ስሙ። ተባርካችኋል።